ነገሩ ስለተቀመጠ አይደለም። ዜግነቱ ኢትዮጵያዊ ከተሰለጠነ በኋላ 7 ዓመት ወታደሩን አገሩን ሊያገለግል ፍቃደኛ የሆነ የእድሜ ቅድም ያስቀመጥኩላችሁ ነው 18 አሁን አንዳንዱ ማነስ ብቻ ይመስለዋል ህፃናት ምናምን ተመለመሉ ምናምን ከእድሜ በላይም አለ አይደለ ጋብቻ ያላገባ ያልወለደ ምናምን የምንላቸው ዝርዝር ነገሮች አሉ ጤንነቱ ቁመቱ ክብደቱ ወይም ክብደቷ ቁመቷ እያልን ለሴት ሲሆን የምናደርገው በጣም በርካታ የምልመላ መስፈርቶች አሉ እንግዲህ ይሄንን ነገር በዋነኛነት በወረዳ በቀበሌ ከተሰበሰበ በኋላ የመከላከያ ይሄንን የሚሰበስቡት በአካባቢው ያለ መስተዳደርና የጸጥታ አካል በኮሚቴ ሆነው ነው ሪፖርት ይቀርባል ለመከላከያ መመዘኛው የሰራዊቱን እንግዲህ ህገ መንግስት አንስተን የለቀደም 6 መርሆች ብያቸዋለሁ አንደኛው ነጥብ ደግሞ የአንቀጽ 87 ላይ አንደኛው ቁጥር የምታስቀምጠው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሚዛናዊ ተዋጽኦ ያካተተ መሆን አለበት ይላል ህገ መንግስቱ ይሄንን እንዴት እናደርጋለን ከስታቲስቲክስ ቢሮ የክልሎችን ቁጥር የብሔር ብሔረሰቦችን ቁጥር ያመጣና መከላከያ ኮታ ለየክልሎች ይሰጣል ማለት ነው ዲስትሪቢዩት የሚያደርገው ራሱ ይሄንን ነው ማንንም ቼክ ማድረግ የሚችለው ማለት ነው በዚህ መሰረት ለየክልሎች ይላካል ከተላከ በኋላ ያው አፈጻጸም እንደያቅሙ ነው እና የወረዳም ሆነ እዛ የክልል መስተዳደር የጸጥታ አካል የምንለው በመጀመሪያ ሊመሰገኑ ነው የሚገባ ሰራዊቱ የኔ ነው እኔንም ነው የሚጠብቅ አገርንም ነው የሚጠብቅ ብለው እያደረጉ ላለው አስተዋጽኦ መመስገን መቻል አለባቸው በዚህ አጋጣሚ ማመስገን እንፈልጋለን እንደ መከላከያ ህዝብ ግንኙነት ታላቅ ዜና አፓርታማ በካሬ 80 ሺህ ብር ብቻ የሚሸጥ ሪል ስቴት እናስተዋውቃችሁ ኃይሌ ጋርመንት በ4 ዓመት 3 ሳይቶችን ጥንቅቅ አድርገን ሰርተን ያስረከብን ሲሆን አሁን ደግሞ ኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ወይም ንፋስ ስልክ ላፍቶ ክፍለ ከተማ አጠገብ በካሬ 80 ሺህ ብር ብቻ ዘመናዊ አፓርታማ እየሸጥን እንገኛለን ባለ 2 መኝታ በ7.2 ሚሊዮን ብር ጠቅላላ ክፍያና በ2.1 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ በ8.8 ሚሊዮን ብር ጠቅላላ ክፍያና በ2.6 ሚሊዮን ብር ቅድመ ክፍያ ቀሪውን ያለምንም ወለድ በአመት ያከፋፈል ይከፍሉታል በተጨማሪም በአመት ከ6 ወር የሚረከቡትና ተሰርተው ያለቁ አፓርታማዎች በሽያጭ ላይ ነን ልብ ይበሉ የዋጋ ለ10 ቤቶች ብቻ የወጣ ስለሆነ ፈጥነው ይደውለው ፍቃደኛ ስለሆኑ በመጀመሪያ ደረጃ በመከላከያ ሚዲያ ስም ምስጋናችንን እናቀርባለን ቴንኪው አመሰግናለሁ የመከላከያ ሰራዊቱ አሁናዊ አጠቃላይ የግዳጅ አፈጻጸም ምን ላይ ደርሷል ማለት ይቻላል የሰራዊቱ አጠቃላይ ሁኔታና ዝግጁነት በተለያዩ መድረኮች ወይም ዝግጅቶች የተቋማችን ከፍተኛ ወታደራዊ አመራሮች ሲገልጹት ቆይተዋል የሙሉ ሰራዊታችን ገድል አይደለም ያንድን ክፍል ወይም እኛ ዩኒት አሃድ ምንለውን ገድል ለመጥቀስ እንኳን ጊዜ አይበቃም እውነት ለመናገር በጥቅሉ ግን መልከ ብዙ ግዳጆችን በአንድ መወጣት የሚችል ሰራዊት መሆን ችሏል ማለት ያስደፍራል ከዝግጅቱ ከአለው ውጊያ የማድረግ አቅም በየትኛው መመዘኛ ቢለካ ተገማችም ኢተገማችም የሆኑ ግዳጆችን እንደያመጣጣቸው መመከት የሚችል ሰራዊት ነው ያለን ይህ በሰው ኃይሉ በአደረጃጀቱ በአሰራሩ በትጥቁ ኢትዮጵያን የሚመጥን ሰራዊት እንዲሆን ተሰርቷል ከለውጥ በኋላ በዚህም ትልቅ ውጤት ተገኝቷል ለቀጠናው ሰላምና መረጋጋትም የበኩሉን ሚና የሚጫወት ሰራዊት ነው በሀገርም ከሀገር ውጭም በሚመጡ ግዳጆች ተደጋጋሚ ፈተናዎችን በድል የተወጣ ሰራዊት ነው ይሄንን ደግሞ የሰራዊታችን ስትራቴጂክ አመራሮች ብቻ ሳይሆኑ መንግስታችንና መላው ህዝባችን የሚኮሩበት ኢትዮጵያ የጀመረችውን ልማት የማደግ ተስፋ በሰላም እጦት እንዳይደናቀፍ ያሻግራል ብለው የሚተማመኑበት የመጨረሻ ምሽጋቸው አድርገው የሚቆጥሩት ሰራዊት መሆን ችሏል የውጭ ሁኔታችን የውጭ የመከላከያን ሁኔታ ስናይ ውጭ ግንኙነት የሚሰሩ ስራዎች በጣም በርካታ ናቸው አሁን ሰው
የውጭ ስምሪት ስንል የሚረዳው ሰላም ማስከበር በዚህ ተሰማራ በዚህ ሄደ፣ እሱ እውነት ነው። የኢትዮጵያ በጣም እንቁ ታሪካችን ነው። ግን ኢትዮጵያ በተለያዩ ሀገሮች በአውሮፓም፣ በአሜሪካም፣ በአፍሪካም፣ በኤሽያም የተለያዩ ወታደራዊ አታሼዎች ላይዘኖች ትልካለች፣ ታሰማራለች። ለስልጠናም ለትምህርትም የሚሄዱ አሉ። ከዛም በላይ ወደ ሀገራችን መጥተው እኛም ወደ እነሱ ሂደን የተለያዩ ወታደራዊ ስምምነቶች አሉ። አሁን የኢትዮጵያ ወታደር ከሌሎች ጋር ተባብሮ የቀጠናውንና በዓለም አቀፍም የበኩሉን ድርሻ እንዲወጣ በጣም በርካታ ስራዎች ናቸው እየተሰሩ ያሉት። ጠቅለል ባለ ነገር አሁናዊ የሰራዊታችን ቁመና በዝግጁነቱም በተግባርም በሚፈጽመው ግዳጅ አስተማማኝ ኃይል ነው ማለት እንችላለን። አዳዲስ ወታደሮችን አዳዲስ ምልምሎችን ወጣቶችን እያሳተፈ እየመዘነ እያበቃ እንደሚሄድ ይታወቃል። ይህንን ሲያደርግ ደግሞ በተቋሙ ተግባራዊ የሚሆኑ የቅጥርና መመልመያ መስፈርቶች አሉ። እነሱን እንዴት ተግባራዊ እያደረገ ይገኛል? የመጀመሪያው የህጎች ሁሉ የበላይ ህገ መንግስት ነው። ህገ መንግስታችን እንግዲህ እኛ የምንሰራው የህግ መሰረት ይዘን ስለሆነ ህገ መንግስታችን ብናይ አንቀጽ 87 የሰራዊት መርሆች ብሎ ካስቀመጠው 6 አንኳር ነጥቦች አንደኛው ብቻ 3ኛዋን ቁጥር ብናይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በዚህ ህገ መንግስት የተሰጠውን የአስቸኳይ ጊዜ አዋጅ እንደሚፈጽም ይገልጻል። በግልጽ ነው ያስቀመጠው። የመከላከያ ሰራዊት የሀገሪቱን ሉዓላዊነት መጠበቅ የሚለው የመጀመሪያ ተልእኮ ነው። እንዴት ይጠብቃል የሚለውን ደግሞ በዝርዝር ህጎች፣ መመሪያዎች እያወጣ ይፈጽማል ማለት ነው። ይሄ በህገ መንግስት ያለን ነገር ተግባራዊ ለማድረግ ህጋዊ መሰረት ስለሆነ ምንድን ነው ታዲያ መከላከያ እያደረገ ያለው የሚለውን በደንብ ግልጽ መሆን ያስፈልጋል። ይህንን ህጋዊ ትዕዛዝ ተግባራዊ ለማድረግ አንደኛው መዘጋጀት አለብን። ሀገራችን ሉዓላዊነት ለመጠበቅ መዘጋጀት አለብን። ህግ የሰጠንን ነገር ተግባራዊ ለማድረግ መዘጋጀት አለብን። ዝግጅትን ከሚወስኑ ነገሮች አንደኛው መተካካት ነው። ሰራዊት መተካት መቻል አለብን። ተፈጥሮም ሆነ ሰው ሰራሽ ነገር ስላለ በጡረታ በተለያየ ነገር የሚወጣን ሰው መተካት መቻል አለበት። እንደገና ደግሞ የኃይል አሰላለፍ ሚዛን ታሳቢ ያደረገ የሰራዊት ዝግጅትም ያስፈልገናል። ተቋሙ በሚያወጣው መደበኛ የምልመላ መስፈርት ወጣቶችን ወደ ሰራዊቱ መቀላቀል በየትም ዓለም አቀፍ አሰራር ያለ ነው። በቀበሌና በወረዳ የሚለጠፍ የቅጥር ማስታወቂያ ብቻ ሳይሆን በሚዲያም በግልጽ የሚለቀቅ የቅጥር ማስታወቂያ አለ። ግልጽ ለዜጎች ይፋ የሆነ ዓለም አቀፍ ስታንዳርድ ነው። ለምሳሌ ህገ መንግስት ቅድም አነሳውላችሁ። አንድ ወጣት እድሜው 18 ዓመት ሲደርስ ነው አይደል መምረጥ የሚችለው። ራሱ 18 ዓመት የሚወስንበት ጊዜ ስለሆነ መነሻ የተቋሙ 18 ዓመት ይልና እስከ 24 ያደርሳል። አሁን ደግሞ የተማሩ ኃይሎች እየገቡ ስለሆነ ትምህርትን ታሳቢ ሙያን ታሳቢ ያደረገ 25 26 እንደ ሁኔታው የሚቀያየር አለ። በተለይ የላይኛው ጫፍ ማለት ነው። እና መነሻችን 18 ዓመት ብለን በግልጽ የምናስቀምጠው መስፈርት አለ። ስለዚህ ወረዳ፣ ቀበሌ የምንለው ማስታወቂያ በግልጽ ይለጠፋል። በሱ መሰረት መመዘኞቻችን የምታውቋቸው ናቸው፣ ይፋ የምናደርጋቸው ነው። አንደኛ ህገ መንግስት፣ በቃ በህግ ነው የምትመራ ይች ሀገር። የህጎች የበላይ ህገ መንግስታችን ነው። ህገ መንግስቱን ማመን መቻል አለበት ማለት ነው። የሚመጣው አንደኛው መመዘኛ እሱ ነው። ፍቃደኛ መሆን፣ ለሀገሬ መስዋዕት ለመሆን ወታደር ለመሆን ቆርጫለሁ ወስኛለሁ ብሎ ፍቃደኝነቱን አንዱ መመዘኛ። ከየትኛውም የፖለቲካ ድርጅት አባል ያልሆነ እንላለን። የመከላከያ ቀደምት ወይም የፖሊስ ሰራዊት አባል ያልነበረ እንላለን። የነበረ አገልግሎ በምን ሁኔታ ወጣ ምናምን እሱ ስለማንሄድ ማለት ነው አንፈልግም እሱን ብለን መመዘኛለን። አሁን ደግሞ የየትኛውም የጽንፈኛ አመለካከትና ተግባር ወይም አባል ያልተሳተፈ እንላለን። በወንጀል የፍትሐ ብሔር የዚህ የውርስ ምናምን ጥያቄ ምናምን ያለበት ሁሉ መጥቶ መደበቂያ ሊያደርግ ይፈልጋል። ይህንን ከየትኛውም የወንጀል ክርክር በፍርድ ቤት የሌለበት ሲባል መደበቂያ ዋሻ እንዳንሆን ጭምር ነው። የወንጀለኛ መደበቂያ እንዳንሆን ክሊር ያደርጋል። ይሄንን
ከፖሊስ ከወንጀል ነፃ የሆነ ምናምን በማምጣት ብቻ ሳይሆን እኛም ክሮስ ቼክ የምናደርግበት ሜካኒዝም አለ። ዝም ጥሬ ነገሩ ስለተቀመጠ አይደለም። ዜግነቱ ኢትዮጵያዊ ከሰለጠነ በኋላ 7 ዓመት ወታደሩ ነው አገሩን ሊያገለግል ፍቃደኛ የሆነ የእድሜ ቅድም ያስቀመጥኩላችሁ ነው 18 አሁን አንዳንዱ ማነስ ብቻ ይመስለዋል። ህፃናት ምናምን ተመለመሉ ምናምን ከእድሜ በላይም አለ አይደለ? ጋብቻ ያላገባ ያልወለደ ምናምን የምንላቸው ዝርዝር ነገሮች አሉ። ጤንነቱ፣ ቁመቱ፣ ክብደቱ ወይም ክብደቷ ቁመቷ እያልን ለሴት ሲሆን የምናደርገው በጣም በርካታ የምልመላ መስፈርቶች አሉ። እንግዲህ ይህንን ነገር በዋነኛነት በወረዳ በቀበሌ ከተሰበሰበ በኋላ የመከላከያ ይሄንን የሚሰበስቡት በአካባቢ ያለ መስተዳደርና የጸጥታ አካል በኮሚቴ ሆነው ነው። ሪፖርት ይቀርባል ለመከላከያ። መመዘኛው የሰራዊቱን እንግዲህ ህገ መንግስት አንስተን ለቅድም 6 መርሆች ብያቸዋለሁ። አንደኛዋ ነጥብ ደግሞ አንቀጽ 87 ላይ አንደኛዋ ቁጥር የምታስቀምጠው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ሚዛናዊ ተዋጽኦ ያካተተ መሆን አለበት ይላል ህገ መንግስቱ። ይህንን እንዴት እናደርጋለን? ከስታቲስቲክስ ቢሮ የክልሎችን ቁጥር የብሔር ብሔረሰቦችን ቁጥር ያመጣና መከላከያ ኮታ ለየክልሎች ይሰጣል ማለት ነው። ዲስትሪቢዩት የሚያደርገው ራሱ ይሄንን ነው፣ ማንም ቼክ ማድረግ የሚችለው ማለት ነው። በዚህ መሰረት ለየክልሎች ይላካል። ከተላከ በኋላ ያው አፈጻጸም እንደያቅሙ ነው እና የወረዳም ሆነ እዛ የክልል መስተዳደር የጸጥታ አካል የምንለው በመጀመሪያ ሊመሰገኑ ነው የሚገባ። ሰራዊቱ የኔ ነው እኔንም ነው የሚጠብቅ አገርንም ነው የሚጠብቅ ብለው እያደረጉ ላለው አስተዋጽኦ መመስገን መቻል አለባቸው። በዚህ አጋጣሚ ማመስገን እንፈልጋለን እንደ መከላከያ ህዝብ ግንኙነት። ይሄ ከመጣ በኋላ ከወረዳና ቀበሌ የተሰበሰበው የመጀመሪያ የመከላከያ ላይዘን ተመድቦ ዞን ላይ ከ5 ቀን ያላነሰ ማጣራት ይደረጋል። በመስፈርታችን ነው ወይ የመጣው የተላከው የሚል የመጀመሪያው ማጣራት የሚጀምረው መከላከያ ያኔ ነው። ማሰልጠኛ ደግሞ የበለጠ ፊልተር ይደረጋል ማለት ነው። ጤንነቱ፣ እድሜ ሁኔታው እንደተባለው ትምህርቱ ማስረጃውን አንጥቶ እያሳየ ህጋዊነቱ እየተረጋገጠ ወዶ መምጣቱ በፍቃዱ ነው ወይ የመጣ። እነዚህ ሁሉ ስናጣራ ደግሞ ቅሬታ የሚኖረው ካለ መልምሎ ያመጣው የክልል ተወካይ ባለበት የቅሬታ ሰሚ ኮሚቴ የሚባል እዛው ተደራጅቶ ማሰልጠኛ ላይ ሀላግባብ ነው እየተመለስኩ ያለው ቅሬታ አለኝ የሚል ምልምል ካለ ሁሉ እሱን የሚያቀርብበት ሁኔታ አለ። ኮሎኔል እንግዲህ የመከላከያ ሰራዊታችን በተለያዩ አካባቢዎች ላይ ሰላምን ለማስፈን ግዳጆችን እየፈጸመ እንዳለ ይታወቃል። ሰራዊታችን ግዳጆችን ሲፈጽም እንግዲህ የተለያዩ የጦር መሳሪያዎችንም ይጠቀማል። በተለይ ከድሮን አጠቃቀም ጋር ተያይዞ ንጹሃኖች በድሮን እየተመቱ ነው የሚል ጥያቄ ያነሳሉና ይሄንን ጥያቄ እርስዎ ምንድን ነው የሚሰጡት ምላሽ? እንደምታውቁት አንዳንዱ መሳሪያ መነጽር አለው። ይሄ መነጽር ከስናይፐር ጀምሮ እንደ ኢላማን የሚመታውን ነውና የከባድ መሳሪያዎቻችን በቀንም በሌሊትም መነጽር ያላቸው መሳሪያዎች አሉ። መነጽር እያልኩ ነው። የጦር ሜዳ መነጽር የሚባለው ከአይን 10 ጊዜ 12 ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ። መነጽር እያልኩ ነው፣ ልብ በሉ። የድሮን ግን ካሜራ ነው የምለው። አሁን የድሮን ካሜራ ድሮንን የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን። ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳያል። ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንደው መሳሪያ ቢባል እንደው ዓለም አቀፍ ቅድም እንዳነሳዋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጠላት ድሮን ሲል እንግባባለን። ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይህንንም ይላል እንጂ ድሮን እየመታው እንዳለ ጠላት አሳምሮ ያውቃል፣ ለይቶ እየመታው እንዳለ እኛም እሱን እናውቃለን። ሰው ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገርም ይኖራል ማለት ነው። አንዳንድ ጊዜ የጠላት ምሽጎች እንደምታውቁት እናንተ ሄዳችሁ እንደሰራዋችሁት ገዳም ላይ
ትምህርት ቤቶች ላይ የሃይማኖት ተቋማት ትምህርት ቤቶች ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ እንዴ? አስቁሞታል እኮ ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው። የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽነው መረሸኑንም ተማሪዎች መግደሉንም ይፋ የሚያደርግልን መራዊ ሽምብራ ትምህርት ቤት የነን ያክል ተማሪ ገደል ምናምን እያሉ ያወሩት እሱን ነው። ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ። ስላቅ ነው። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ? እስከዚህ ድረስ እኮ ነው ዋሽው። ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም። የሰራዊታችን ባህሪም አይደለም። የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ግን ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው። ይህንን ግን አጀንዳ ለምን ሆነ ነው። ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል፣ መወነጃጀል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን ደምቢዶሎ ታጋሽ ተማሪ ምናምን ተብሎ የቀረበ አስቡ። እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በርሳቸው መገዳደልና መተማማት ሲሰፋ አጀንዳ ማስቀየሪያ ይሄንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው። አንዳንዶቹም የደው ላይ የሌሉ ናቸው የሚያወሩት ይሄንን አጀንዳ የሚሰጡ። ስለዚህ እኛ እናውቀዋለን። ህዝባችን ግን ይሄንን አውቆ መከላከያ ሰራዊት ምን መሆኑን በተግባርም እያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ። ይሄ ኃይል አላማ የሌለው ነው። ለምን አላማ ነው እየታገለ ያለ? ጥላቱ ማን ነው? ከውትድርና አንጻር እንየው። ወታደሮች ስለሆናችሁ ጥላቱ ማን ነው? ከላይ የተሸበበው እንደ ካባ የደረበው ነገር ስርዓቱን ገዥ ፓርቲውን ምናምን ይሄ ካባ ነው። በተጨባጭ ግን ጥላቱ ማን ነው ሆኖ እያየ ነው ያለ ካልን ህዝብ ነው ጥላቱ። ቀረጥ የሚቀርጠው እሱን ነው። ትምህርት እንዳይማር የሚያደርገው እሱን ነው። ተዘዋውሮ እንዳይሰራ እያደረገው ያለ እሱን ነው። እሺ አላማ ካለህ ማለት ታገል ብሎ የመጣው ወታደሩን እየገደለው ያለ ራሱ ከውስጡ ላይ ያለ ራሱ ነው። የማማተሩ ነገር ሌላ ነገር ሆኖ ይሄ 4 ኪሎ ምናምን እያለ የሚያማትረው እዛው ላይ ፖለቲካ ይሸበብ እንጂ ውስጡ የኢኮኖሚ ጥቅም ያለበት ሀብት ካላግባብ ማግበስበስ ያልሰራበትን አንዳንዶች እኮ ከዛ እየዘረፈ ሰላም አለ በሚልበት አካባቢ ሱቅ የሚገነባ ሁሉ እንዳለ እናውቃለን። ስለዚህ አላስፈላጊ ከርሱን ለመሙላት የፖለቲካ ማሽሞንሞኛ ለዚህ ህዝብ ቁም ያለው ለዛ ህዝብ እንደዚህ ብያለው ምናምን ቢል እኛ እናውቀዋለን። አውቀንም ነው መጀመሪያ እየታገልነው ያለነ ገና መጀመሪያው ሲጀመር ዛሬ አይደለም የምናወራው። ዛሬ ህዝቡም አውቆት አንዳንድ ሚዲያዎችም ሲደግፉት የነበረው ካወቁት በኋላ አይደለም የምናውቀው። እኛ አነሳሱ ነው። ዛሬ አይደለም እኔም መግለጫ የምሰጠው ተቋሜን ወክዬ በፊት ነው ስለምናውቀው ማለት ነው። ስለዚህ ይሄ ኃይል በድሮን በእንደዚህ የሚለው የእሱን ደካማ ጎን በሌላ ማላከክ ነው። አመሰግናለሁ ኮሎኔል ጌትነት። እንግዲህ እንደሚታወቀው በኦሮሚያና አማራ አንዳንድ አካባቢዎች በተፈጠረው የሰላም እጦት ችግር መከላከያ ሰራዊታችን ህግ የማስከበር ተልእኮን እየፈጸመ ነውና እስኪ በህግ ማስከበር ተልእኮ ላይ የተገኙ ውጤቶች እንዲሁም ደግሞ አሁን የመጣው ነባራዊ ለውጥ ምን ይመስላል የሚለውን ከርሱ አንደበት ቢገለጽ። ከመንግስታችንና ከህዝባችን ጋር በመሆን ሌሎች የጸጥታና የመስተዳደር አካላትም ሚናቸው እንደተጠበቀው ነው። ይሄ ሰራዊት ግን በከፈለው መስዋዕትነት ባደረገው እልህ አስጨራሽ ትግል እና ተጋድሎ የመጀመሪያው ነገር የፕሪቶሪያ ስምምነት የመጣ
የመጣበትን ሁኔታ እናስታውሳለን። የመጣበትን አግባብ እናስታውሳለን። የሰራዊቱ መስዋዕትነት፣ የሰራዊቱ ተጋድሎ ከፍተኛ ነው። እሱ የሰላም ሁኔታ እንደተጠናቀቀ ብዙ ኃይሎች ተፈጥረዋል። እንደተባለው ሰላሙን የማይፈልግ ሊሆን ይችላል። ባሰበው ሊሄድ ብዙ ነገሮች ቀድሞም ይህንን ያሰበ ኃይል በየቦታው የተፈለፈለበት ሁኔታ ነበረ። ዋነኛው ነገር መጀመሪያ ላይ የነበረው እንዴት ነው? ሰሜኑ ጦርነት ተላቆ የሰላም ስምምነት ፕሪቶሪያ ቅድም እንዳልኳችሁ ሰራዊቱ በከፈለው መስዋዕትነት ከተገኘ በኋላ ምን ነበረ ከተባለ የክልል መስተዳደሩን መዋቅር ሊያፈርስ በሚችል ሽባ ሊያደርግ በሚችል ሁኔታ በኦሮሚያም ሸኔ በአማራ ክልልም ይሄ ጽንፈኛ ኃይል ወረዳዎችን፣ ዞኖችን አክቲቭ እንዳይሆኑ ክልሎችን የመገዳደር ከዛ ደግሞ ወደ ፌዴራል መንግስት ቅድም እንዳልኳችሁ 4 ኪሎን በዚህ ጊዜ እንገባለን ወዘተ አዲስ አበባን ከበናታል፣ በቅርብ ርቀት ላይ ነው ያለ ነው፣ ባህር ዳርን ያዝን ወይ ጎንደርን ያዝን ምናምን የሚባልበት ለኛ ለሰራዊት የቅርብ ጊዜ ትዝታችን ነው። መስዋዕትነት እየከፈልንም እንዴት እንዳረጋጋ ነው ይታወቃል። አሁናዊ ሁኔታው በኦሮሚያ ያለው ሁኔታ ነቀምት ከተማ የአውሮፕላን ማረፊያ መሰራቱ ምናምን ብቻ እንዳታዩት፣ የወደብ ከተማ በሚመስል መልኩ የሚያድረው መኪና የህዝቡ እንቅስቃሴ ምናምን የሰላም ድባቡን ስታዩት የተለየ ነው። ሰራዊታችን በከፈለው መስዋዕትነት በብዙ ሺዎች የሚቆጠሩ በሰላም ከክልሉ መንግስት ጋር እየተደራደሩ ሰራዊቱን በሚያደርገው እገዛ ወደ ሰላም አማራጭ ገቧሉ። በአገር ሽማግሌ በአባገዳዎች በሚደረግ በህዝብ በሚደረግ እንቅስቃሴ ወደ ሰላም ህይወት የመጡ በጣም በብዙ ሺዎች የሚቆጠሩ አሉ። ይሄ ይበልም ያስብል ነው። አንደኛ ራሱን ህይወቱን አያጣም፣ ሌላ አይገልም፣ ንብረት አያወድምም። ይህንን አፕሪሼት ማድረግ መቻል አለብን። እኛ የሚዋጋነን እንጂ ከሰላም ከመጣ በኋላ የምታውቁት ነው። ወይ ተማርኳል፣ ወይ እጅ ሰጥቷል፣ ወይ በሰላም ገብቷል ብለን ኦልሬዲ ጨዋታ አለቀ ነው። አፈሙዝ እስካዞረ ድረስ ነው ጥርሳችን ነክሰን የምንዋጋው ጥላት ብለን እሱም ጥላት ብሎን የምንዋጋው። እዚህ ላይ በደንብ ሊታይ ይገባል። አሁን ኦሮሚያ ክልል ያለው ሁኔታ አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር ልማት የሚያደናቀፍ ምናምን የሚሆንበት ደረጃ ላይ አይደለም። የክልል መንግስትም የዞንም የወረዳም የቀበሌም ተረጋግቶ መንግስታዊ መዋቅሩን አድርጎ ወደ ልማት ስራው ገብቷል። የተሽለከለከ ሰላም አለው ለማለት የሚደረግ ጥረት ግን በሚዲያውም በምኑም አለ። ይሄ ደግሞ በክልሉም የጸጥታ የመስተዳደር አካላት እገዛ በህብረተሰቡም ሰራዊታችንም አሁን እንቅስቃሴ ላይ ስላለ መልክ ያስይዘዋል። በአማራ ክልል መጀመሪያ አካባቢ ያደርገው የነበረው በክልሉ ተጽዕኖ ይፈጥረው የነበረው ሁሉ ነገር ቆሞ መንገድ ተዘጋግቶ የኢኮኖሚ እንቅስቃሴ ሁሉ ታግዶ አመራሩ እንደ ልቡ ስራውን የማይሰራበት መንግስትም ያቀደውን ልማት የማያካሄድበት ነበር። አሁን መንግስት ያቀደው የኮሪደር ልማት በሉት ምናምን በጎንደር በባህር ዳር ወሳኝ ከተሞች በሚባለው በደብረ ብርሃን በደብረ ማርቆስ በተለያዩ ቦታዎች ይህ እንቅስቃሴ አለ። የልማት እንቅስቃሴ ብቻ ሳይሆን የተለያዩ ማህበራዊ ክንውኖችም በደንብ እየተከናወኑ ነው። የክልሉ መንግስት እንዲሁ ወደ ወረዳዎች በስርዓት እያጠናከረ ቀበሌዎችን እየያዘ የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽዕኖ ካልሆነ በስተቀር ይሄ ነው ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ተረት ነው። አሁን ቅድም እንዳልኳችሁ 4 ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም ሀመሽሎክለክ ያለፈ ሌላ ነገር የላቸውም። ኮሎኔል ጌትነት ሰፊ ማብራሪያ ሰጥተውናል። ምናልባት በዚህ አጋጣሚ የሚያስተላልፉት መልእክት ካለ? ከዚህ በኋላ የመጣውን ሰላምን የማጽናት ስራ ከሁሉም ዜጋ ይጠበቃል። ሰራዊታችንም እሱን ነው እያደረገ ያለው። እንደምታውቁት ጄኔራል መኮንኖች ሳይቀሩ ሲነር ጄኔራሎች እያንዳንዱ ከማዕከልም ወርዶ ህዝብ እያወያየ የጸጥታ ስራውን እየደገፈ ብዙ ነገር ለማስተካከል ጥረት ተደርጎ ውጤት ተገኝቶበታል። ይሄንን የተገኘው ውጤት መንከባከብ ያስፈልጋል። መከላከያ የሚያደርገው ነገር ተሰማርቶ በጣም ብዙ ነገሮች ሰርቷል። የተገኘው ውጤት የሚታይ ውጤት አለ። ይሄንን የተገኘ ሰላም እየመጣ ያለ ልማትን ለማስቀጠል ሰላምን ማጽናት ላይ ርብርብ መደረግ መቻል አለበት። ይሄ መከላከያ ብቻ ሳይሆን እያንዳንዱ ዜጋም ስራ ነው። መከላከያ ጎን ተሰልፎ ህዝባችንም
ሰላሙን እንዲያጸና እንዲያረጋግጥ በዚህ አጋጣሚ መግለጽ እፈልጋለሁ። እንደተባለው በትግላችን በመስዋዕትነታችን አሁንም ሰላማችን እናረጋግጣለን፣ ኢትዮጵያ እናሻግራለን። በእኛ ዘመን በእኛ ጊዜ ኢትዮጵያ አትፈርስም። የቃል ብቻ ሳይሆን በተግባር እያደረግነው ስላለ ልማቷም ተፋጥኖ